የመደመር መንግስት ከተሰኘው ጠቅላይ ሚኒስትር የዶክተር አብይ አህመድ መጽሐፍ እየተወሰደ ምዕራፍ 3 መሻገሪያ መንገድ 3.3 መደመራዊ የዝላይ መንገድ። በዓለም ገበያ ውስጥ አዳዲስ ፍላጎቶች እየተፈጠሩ ነው። ይህንን ተከትሎ የረቀቁ ቴክኖሎጂዎች በመምጣታቸው የመረጃ ህብረተሰብ ተፈጥሯል። ይህ ደግሞ የዓለም ገበያ በአዳዲስ የቴክኖሎጂ ፍላጎቶች እንዲወጠር አድርጎታል። ስለሆነም በገበያው ላይ ተፈላጊ የሆኑ የዘመኑ ቴክኖሎጂዎችን ለማቅረብ መቻል በብልጽግና ጉዟችን ላይ ፈጣን ስኬትን ያመጣልናል። በመሆኑም ግብርና፣ ኢንዱስትሪና የአገልግሎት ዘርፎቻችንን በቴክኖሎጂ ከማዘመን ባሻገር በራሱም የእድገት ምንጭ የሆነውን የዘመኑን የእውቀት ኢኮኖሚ መቀላቀል የግድ ነው። የሀገራት እድገት በአንድ ጀንበር የሚጨበጥ አይደለም። አውሮፓውያኑ አሁን ያሉበት ዕውቀትን መሰረት ያደረገ የእድገት ደረጃ ላይ ለመድረስ ብዙ መቶ ዓመታትንና ውጣ ውረዶችን አሳልፈዋል። በመጀመሪያ በእርሻ ላይ የተመሰረተው ኢኮኖሚያቸው ቀስ በቀስ ወደ ኢንዱስትሪ ያደገ፣ በሂደትም ወደ ዘመናዊ አገልግሎት ዘርፎችና ዕውቀት መር ኢኮኖሚ ሽግግር አደረገ። በዚሁ አንጻር ህብረተሰቡም ከአራሽ ህብረተሰብነት ወደ ኢንዱስትሪያዊ ህብረተሰብነት ተሻገረ። ከዚያም ወደ መረጃ ህብረተሰብ አደገ። ይህ ሂደት በውስጡ ብዙ ንዑስ ደረጃዎች ያሉትና ዘመናትን የፈጀ አዝጋሚ ጉዞ ነበር። ያደጉት ሀገራትን ዱካ የመከተል መንገድ በእርግጥ በደንብ የሚታወቅ አካሄድ ነው። ግልጽና የታወቀ ፍኖትም አለው። እንዲሁም አደጋውና እድሉ ተለይቶ ይታወቃል። በተግባርም የተፈተነ አሰራር ነው። ይህ አካሄድ በተገቢው አውድ ከተተገበረ አስተማማኝነት ቢኖረውም በዚህ መንገድ አዳጊ ሀገራት ሊጓዙ የሚችሉት ርቀት የአዳጊነት ከፍታን ለመርገጥ የሚያበቃውን ያህል ብቻ ነው። ጉዟቸው የአዳጊ ሀገራትን ተርታ ጥሰው በመውጣት ካደጉት ሀገራት ተርታ መሰለፍን አያመጣላቸውም። ምክንያቱም በዓለም ገበያ ላይ የሚወዳደሩት በተመሳሳይ ስልት የበርካታ ዓመታት ልምድ ካላቸውና በስልቱ ተጠቅመው ከበለጸጉ ሀገራት ጋር ነው። ይህም ብቻ ሳይሆን አዳጊ ሀገራት የሚወዳደሩት ያደጉት ሀገራት ለራሳቸው ብዙ ምቹ ሁኔታን በፈጠሩበት አውድ ውስጥ ነው። እነርሱ ቀድመው የያዙትን መሳሪያ ይዞ በዓለም ገበያ ተወዳዳሪና አሸናፊ ሆኖ መውጣት ያስቸግራል። አፍሪካም ከጥሬ ዕቃ አቅራቢነት በጊዜ ሂደት ወደ አምራች ኢንዱስትሪው ለመግባት እየሞከረች ነው። ወደ ከባድ ኢንዱስትሪዎችም የመሸጋገር ጅምር ሙከራዎችም አሉ። ይህ አይነት የደረጃ በደረጃ ጉዞ አውሮፓውያን ለዘመናት ተጉዘው እዚህ የደረሱበት መንገድ መሆኑ ይታወቃል። ይሁንና ይህ አይነቱ አዝጋሚ ሂደት አሁን ባለው የዓለም ስርዓት ውስጥ በድህነት አዙሪት ውስጥ እንድትዳክርና የሌሎች ሀገራት ምርት ማራገፊያ እንድትሆን እንጂ ጠንካራ ተፎካካሪ እንድትሆን አያደርጋትም። የዘገዩ ሀገራት ይህንን መንገድ እንከተል ቢሉ ምናልባትም ከነዚያ የበለጡ ዘመናትን በድህነትና በጉስቁልና ለመቆየት በራስ ላይ መፍረድ ይሆናል። በመሆኑም ከእድገት የዘገዩ ሀገራት ዋና ጥያቄ ይህንን ዘመናትን የወሰደ የደረጃ በደረጃ እድገት በአጭር ጊዜ ውስጥ በአቋራጭ መቀዳጀት የሚቻለው እንዴት ነው የሚለው ነው። በጥቂት አስርት ዓመታት ውስጥ ከረሃብና ከልመና ተላቀው ወደ ብልጽግና የገሰገሱ ሀገራት ታሪክ የሚነግረን ነገር ቢኖር በአጭር ጊዜ ውስጥ ወደ ብልጽግና ለማምራት የሚቻልባቸው ተሞክረው አዋጭ የሆኑ ወይም አዳዲስ አቋራጭ የዝላይ መንገዶች መኖራቸውን ነው። በመሆኑም ካደጉት ሀገራት ጎራ ለመቀላቀል የመደመር መንግስት 3 ስልቶችን ይጠቀማል። የመፍጠርና የመፍጠን መንገዶች ሁለቱ ናቸው። አውዱ በሚፈቅደው ሁኔታ ደግሞ የዝላይ መንገድን መከተል ወሳኝ ነው ይላል። አንደኛው የዝላይ ስልት በተለምዶ ያሉ ደረጃዎችን መዝለል ነው። ወይም የእድገት መሰላሉን ደረጃ በደረጃ ለመውጣት መሞከርን ትቶ ዘመኑ የደረሰበትን ቴክኖሎጂ በቀጥታ የመቀላቀል ስልት ነው። ነገ ከነጎዲያ እንደርስበታለን ብለው የሚያስቡትን ወይም ደረጃ አይደለም ብለው የሚገምቱትን የዘመኑን ቴክኖሎጂ በቀጥታ ለመቀላቀል የሚያስችላቸውን መንገድ መወሰን ነው። ደረጃዎችን የመዝለል አካሄድ በዋናነት ዓለም የደረሰበትን ከፍተኛ ቴክኖሎጂ በመታጠቅ በዓለም ገበያ ተወዳዳሪ መሆንና አሸንፎ የመውጣትን ዓላማ ያነገበ ነው። ገበያውን አስቀድሞ ከተቀላቀሉ አካላት ጋር የሚኖረውን ፉክክር ለማሸነፍ አንድም እነርሱ ከያዙት መሳሪያ በእጅጉ የተሻለ መሳሪያ መታጠቅ ያስፈልጋል። እርሱም የተሻለ ውጤታማነትን ያመጣል። ሌላም ደግሞ በአዳጊ ሀገራት አነስተኛ ክፍያ የሚከፈለው በቂ ሰራተኛ እንደ ልብ መገኘቱ ዋና ማበረታቻ ነው። ይህ የዝላይ ስልት ወደ ኋላ የቀሩት ሀገራት ከበለጸጉት ሀገራት ቴክኖሎጂን በመማር ከራሳቸው ጋር የማዛመድ ስልት ነው።
የቻይና ኩባንያዎች በዚህ ረገድ በውጤታማነታቸው ይጠቀሳሉ። ሆኖም የውጤታቸው ምንጭ ሰርክ በመማር ብቻ ሳይሆን ቴክኖሎጂዎችን ካሸጋገሩ በኋላ የራሳቸውን ፈጠራ ይዘው በመምጣታቸው ጭምር ነው። እንዲህ ያሉ ኩባንያዎች በዓለም ገበያ ውስጥ ጠንካራ ተፎካካሪ ለመሆን ችለዋል። በዚህ ስልት ውጤታማ ለመሆን ሁለት ወሳኝ ነገሮች አሉ። የመጀመሪያው ዘመናዊ መሳሪያን የመግዛት አቅም ነው። ሁለተኛው ደግሞ ቴክኖሎጂውን ለመላመድና በቀጣይም በጥገናና በድጋፍ አገልግሎቱ ሳይቋረጥ ለማስቀጠል የእውቀት ሽግግር የማድረግ አቅም ናቸው። የበለጸጉት ሀገራት በዘመኑ ቴክኖሎጂ ረገድ ያላቸውን ልምድና እውቀት በምስጢር ይጠብቃሉ። ለፈጠራ ባለቤትነት ሕጋዊ ጥበቃ ያደርጋሉ። በዚህ ሁኔታ ጥቅማቸውን ለማስጠበቅ ብዙ ርቀት ይጓዛሉ። ይህም የቴክኖሎጂ ሽግግር ለማድረግ ትልቅ ተግዳሮት ነው። ሆኖም ተግዳሮቶቹን ተቋቁሞ ቴክኖሎጂ የመግዛት ብቻ ሳይሆን የመጠቀም አቅም ከተፈጠረ የቴክኖሎጂ ሽግግር አድርጎ የበለጸጉት ሀገራት የደረሱበትን የቴክኖሎጂ ምርት ማምረት ከተቻለ በዓለም ገበያ ውስጥ ተወዳዳሪ መሆን ይቻላል። ሁለተኛው ደግሞ አዲስ መስመር መፍጠር የሚባለው ነው። ቴክኖሎጂ በፈቀደው መጠን ለስራዎች የራስን አዲስ መንገድ ፈጥሮ በእድገት የቀደመው ሀገራት ከሚሰሩበት በተለየ መንገድ በአዲስ አሰራር ስራን ማከናወን ነው። አዲስ መስመር የመፍጠር አካሄድ የቀደሙት መጠቀም ያልጀመሩትን ከፍተኛ ውጤታማነት ያለው አዲስ ቴክኖሎጂ በመጠቀም ተወዳዳሪና አሸናፊ ሆኖ መውጣትን ያለ ማካሄድ ነው። ይህ አዲስ መንገድን የመከተል የዝላይ ስትራቴጂ ብቁ የሰው ኃይል ማፍራትንና የፈጠራ ባለሙያዎችን ወደ ሀገር ውስጥ የሚስብ ምቹ ሁኔታን መፍጠርን ይጠይቃል። የቴክኖሎጂ ኩባንያዎችንና የፈጠራ ባለሙያዎችን ወደ ሀገር ውስጥ ለመሳብ የሚደረግ ጥረት ትላልቅ ዓለም አቀፍ ኩባንያዎችን ስለሚስብ የቴክኖሎጂ እድገቱን ያፋጥነዋል። ይህ መነሻ ቢሆንም ዘላቂና አስተማማኝ የቴክኖሎጂ ኢንቨስትመንት እንዲኖር በሀገር ውስጥ የፈጠራ ባለሙያዎችንና ክህሎት ያላቸውን ዜጎች ማፍራት ያስፈልጋል። ይህኛው የዝላይ ስትራቴጂ በተፈጥሮ ሀብት ላይ ሳይሆን በሰው ሀብት ላይ የተመሰረተ ነው። በመሆኑም ዘላቂነት ያለውና የሁነኛ ልማት ማረጋገጫ ነው። አዲስ መስመር መፍጠር የሚቻለው በአዲስ ቴክኖሎጂ ነው። ስለዚህም ከፍተኛ የምርምርና የፈጠራ አቅምን ይጠይቃል። ከዚህም አልፎ ቴክኖሎጂውን ለማስቀጠል ከፍተኛ የእውቀት ሽግግር ያስፈልጋል። በተጨማሪም ከፍተኛ ወጪ የሚኖረው መሆኑና ቴክኖሎጂዎቹ አዲስ መሆናቸውን ተከትሎ የገበያም ሆነ የምርት ሁኔታው በቀላሉ አይተነበይም። ይህም በባለ ሀብቶች ዘንድ ስጋትን ይፈጥራል። ነገሩ አስተውሎትንና ድፍረትን ቢጠይቅም በአጭር ጊዜ ብዙ ገንዘብ ቢያስወጣም የረጅም ጊዜ ትልቅ ስኬትን የሚያቀዳጅ ፈታኝ የዝላይ ስልት ያደርገዋል። ተሳክቶ አዲስ መስመር ለዓለም ማስተዋወቅ ከተቻለ ዋናውን ገበያ በቁጥጥር ስር የማዋል ትሩፋትን ያጎናጽፋል። ይህ ደግሞ በራሱ ከቀደሙት ሀገራት የተሻለ እርምጃ ለመራመድ እድል ይሰጣል። ምክንያቱም የበለጸጉ ሀገራት ኩባንያዎች መዋዕለ ንዋያቸውን በሌሎች ቀደም ባሉ ቴክኖሎጂዎች ላይ ስላፈሰሱ በቀላሉ መዋዕለ ንዋያቸውን አፍስሰው ወደ አዲሱ ዘርፍ ለመቀላቀል ድፍረትና ጊዜ ያጥራቸዋል። ስለዚህ ጠንካራ ተወዳዳሪ የመሆን እድላቸው ዝቅተኛ ነው። በአንጻሩ የዘገዩ ሀገራት ጀማሪ ኩባንያዎች በቀላሉ አዲሱን ቴክኖሎጂ በመቀላቀል መዋዕለ ንዋያቸውን ማፍሰስ የሚችሉበት እድል አላቸው። ይህንን የዝላይ ስትራቴጂ ዋነኛ ፈተና አልፈው የዘገዩ ሀገራት ባለሀብቶች በዚህ ዘርፍ ውስጥ በድፍረትና በአስተውሎት እንዲሳተፉ ለማድረግ ስራ ያስፈልጋል። ሀገረ መንግስታት የባለ ሀብቶቹን ስጋት የሚጋሩበትና ባለሀብቶቹን የሚያበረታቱበት ሁኔታ መፍጠር አለባቸው። ባለሀብቶችን ካልተፈለገ ኪሳራና አደጋ ለመጠበቅ የሚያስችል የተላሚነት ሚና ያስፈልጋል። ቀድሞ መንገድ የመጥረግ ስልት፣ የጥናትና ምርምር ስራዎች፣ ማበረታቻዎች እንዲሁም አስፈላጊ የኢንቨስትመንት ምቹ ሁኔታዎችን መፍጠር ይኖርባቸዋል። ስለዚህም ሀገረ መንግስታቱ በዚህ ዘርፍ ለግሉ ዘርፍ አርአያ መሆን የሚያስችላቸው የቢዝነስ ፈጠራ ውስጥ መግባት ይገባቸዋል። የዘገዩ ሀገራት ባለሀብቶች የበለጸጉ ሀገራትን ትላልቅ ኩባንያዎች ጉልበት ተቋቁመው ብቁ ተወዳዳሪ ለመሆን የሀገረ መንግስታቱን ድጋፍና ጉልበት ይሻሉ። የትላልቆቹን ዓለም አቀፍ ኩባንያዎች ጉልበት ለመቋቋም የተሻለ ዕቅድና አቅም ያላቸው ሀገረ መንግስታቱ ናቸው። ስለሆነም የግል ባለሀብቱን እንደ ታናሽ ወንድም እየተንከባከቡ የማሳደግና መንገድ የመጥረግ ሚናን ለመወጣት ሀገረ መንግስታቱ ከግል ባለሀብቱ ጋር መሳ ለመሳ የሚሰሩበት አቅጣጫን መከተል አስፈላጊ ነው። በአጠቃላይ የዝላይ ስልት በአንድ በኩል በሁሉም የኢኮኖሚ እድገት ጉዟችን ውስጥ ልናካትተው የምንችለው ስልት ነው።
ከምርትና ከአገልግሎት ጋር ተያይዞ የምናመርተውን ምርትና የአመራረት ዘዴን ደረጃ በደረጃ ማሻሻልን ይጠይቃል። ከዚያ ይልቅ ጉልህ ልዩነት የሚያመጡ የፈጠራ ሐሳቦችን በመተግበር ተስፈንጥረን ከፍተኛ ምርት የምናመርትበትን መንገድ መተለም ይኖርብናል። አገልግሎት አሰጣጣችንም በተለያዩ ቴክኖሎጂዎች የተደገፈና ለዜጎች ውጤታማነት አስቻይ ሚናን የሚጫወት መሆን አለበት። እንዲሁም የደንበኛ እርካታን የሚያጎናጽፍና ከጥራትም ሆነ ከውጤታማነት አንጻር አሁን ካለበት በከፍተኛ ደረጃ የዘለለ አገልግሎት መሆን ይኖርበታል። በየዘርፉ ያሉ የኢኮኖሚ ጥረቶችና ሂደቶች የደረጃ በደረጃ እድገት መሻሻሎችን መከተል የለባቸውም፣ የዝላይ ትሩፋቶችን የሚጠቀሙ እንጂ። በሌላ በኩል ደግሞ የዝላይ ስልት ከኢኮኖሚውም ባለፈ በፖለቲካውና በማህበራዊ ስራዎች ውስጥ ጥቅም ላይ ከዋለ ከፍተኛ ለውጥን ያመጣል። አውሮፓውያኑ በፖለቲካ ታሪካቸው አሁን ያሉበትን የተረጋጋና ዴሞክራሲያዊ የፖለቲካ ስርዓት ለመገንባት ብዙ ዓመታትን፣ ብዙ ደም አፋሳሽ ሂደቶችን፣ ብዙ ውጣ ውረዶችን አሳልፈዋል። የዘገዩ ሀገራት በሀገረ መንግስት ግንባታ ሂደት የሚገጥማቸው ዋና ፈተናም አውሮፓውያኑ ለዘመናት ያለፉባቸውን ውጣ ውረዶች ማለፍ ሳይጠበቅባቸው በአጭር ጊዜ ውስጥ እንዴት የተረጋጋና ዴሞክራሲያዊ ስርዓትን መገንባት ይችላሉ የሚለው ጉዳይ ነው። ዓለም አሁን ካለበት ነባራዊ ሁኔታ የአውሮፓውያኑን የዘመናት የደረጃ በደረጃ ጉዞ ተከትሎ የተረጋጋና ዴሞክራሲያዊ ስርዓትን ለመፍጠር ከሞከረ በርካታ ዓመታትን ይወስድበታል። በመካከልም የሀገር ህልውናን አደጋ ላይ ይጥላል። ስለዚህም በአጭር ጊዜ ውስጥ የተረጋጋና ዴሞክራሲያዊ ስርዓትን ለመገንባት የፖለቲካ የዝላይ ስትራቴጂ ያስፈልጋል። በተለያዩ የዝላይ ስትራቴጂዎች በመጠቀም በጥቂት አስርተ ዓመታት ውስጥ ዴሞክራሲያዊ ስርዓትን የገነቡና ያጸኑ ሀገራት ተሞክሮ እንደሚነግረን ዴሞክራሲን ለመገንባት እንደ አውሮፓውያኑ የግድ በመቶ የሚቆጠሩ ዓመታትን ማሳለፍ አያስፈልግም። ዴሞክራሲያዊ ሀገርን በፍጥነት ለመገንባት ምቹ ሁኔታን ከሚፈጥሩ ወሳኝ ነገሮች ዋነኞቹ ጠንካራ ቁርጠኛ አመራርና የነቁ የሲቪል ማህበራት ናቸው። አንዱ ሌላውን እያጠናከረ ሀገር በተሳካ ሁኔታ ወደ ዴሞክራሲያዊ የአስተዳደር ሞዴል እንድትሸጋገር ያግዛሉ። ለዲሞክራሲያዊት ሀገር ግንባታ የጠራ ራዕይና አቅጣጫ በማስቀመጥ ዜጎች በፖለቲካው ሂደት ውስጥ እንዲሳተፉ የሚያበረታታ ጠንካራ አመራር ወሳኝ ነው። ታማኝነትንና ተጠያቂነትን የሚያሳዩ መሪዎች መተማመንን በመገንባት ዴሞክራሲያዊ ህጋዊነት እንዲሰፍን ወሳኝ ሚና ይጫወታሉ። አስፈላጊ የሆኑ የህግና ተቋማዊ ማዕቀፎችን በመዘርጋት እኩልነትን ለማጎልበትና ተጠያቂነትን ለማረጋገጥ ይተጋሉ። በአጠቃላይም ለለውጥ ሂደት ቅድሚያ የሚሰጡ ጠንካራ አመራሮች ዴሞክራሲያዊ እሴቶች የሚጎለብቱበትን ሁኔታ የመፍጠር እድል አላቸው። ዴሞክራሲ በመንግስት አካላት ብቻ የሚሰራ ስራ አይደለም። የማህበረሰቡን የነቃ ተሳትፎ አብዝቶ የሚጠይቅ ጉዳይ ነው። ንቁ ማህበራት ዴሞክራሲያዊ እሴቶችን ያስተዋውቃሉ። ግልጽነትንና ተጠያቂነትን ለማረጋገጥ የመንግስትን ተግባራት ይከታተላሉ። አስፈላጊ ሆኖ ሲገኝም መንግስታዊ ተጠያቂነት እንዲሰፍን ወሳኝ የማመሳከሪያነት ወይም ክሮስ ቼኪንግ ሚናን ይጫወታሉ። መንግስት ብቻውን ሊጓዝ የሚችለውን የዴሞክራሲ ማሻሻያ መንገድ በንቁ ማህበራት ሲደገፍ ከመሻሻል ባለፈ የዘለለ ዴሞክራሲያዊ ምህዳር ባለቤት የሆነች ሀገርን ለመገንባት ይቻላል። በዘመኑ ያሉ ቴክኖሎጂዎችንና የምርምር ውጤቶችን በፖለቲካውና በማህበራዊው ዘርፍ በሚገባ በመተግበር ካደጉት ሀገራት ተርታ ለመሰለፍ መታገል ያስፈልጋል። ለምሳሌ ከዘመኑ የረቀቁ ቴክኖሎጂዎች አንዱና ዋናው የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ነው። ይህ ቴክኖሎጂ ኢኮኖሚያዊ ከሆኑ ጉዳዮች ባለፈ የዘገዩ ሀገራት በፖለቲካና በማህበራዊ ዘርፎች የሚፈልጉትን ፍጥነት ለማምጣት ያስችላል። ካሉበት ዘለው ካደጉት ሀገራት ተርታ ለመሰለፍም ከምንም በላይ ጥቅም ላይ መዋል ይችላል። መልካም አስተዳደርን ለማስፈንም ይረዳል። ብቁና ቀልጣፋ አገልግሎት ለመስጠት ያገለግላል። ግልጽነትንና ተጠያቂነትን ለማስፈን እጅግ ጠቃሚ ቴክኖሎጂ ነው። በዚህ ቴክኖሎጂ ምክንያት ለዓመታት የተዝረከረኩ ስራዎች በቀናት ይሸከፋሉ። ወራት የሚፈጁ ስራዎች ደቂቃዎችን ብቻ ይወስዳሉ። በዚህ ቴክኖሎጂ ዘርፍ ብቁና በቂ የሰው ኃይል ለመፍጠር ባለመቻላችን በፖለቲካ፣ በኢኮኖሚ እንዲሁም በማህበራዊ ክዋኔዎቻችን ላይ መዘግየትና የጥራት ችግር እንዲገጥመን አድርጓል። ስለሆነም አቋራጭ የፍጥነት መንገድን ለመፍጠር የዝላይ ስልትን መከተል ያስፈልጋል ስንል በአንድ በኩል በቀጥታ በቴክኖሎጂው ላይ የምናደርገውን ኢኮኖሚያዊ ኢንቨስትመንት ይመለከታል።
በሌላ በኩል ደግሞ በዘርፉ የምናደርገው እድገት ሌሎች ዘርፎቻችንን በማሻሻል እንዲሁም የአስተዳደር ስርዓታችንን በመቀየር ከፍተኛ አስተዋጽኦ አለው። ዘርፉን በማልማት ከምናገኘው ገቢ ባሻገር ዘርፉ ሌሎች ኢኮኖሚያዊና ፖለቲካዊ እንቅስቃሴዎቻችንን በእጅጉ ቀልጣፋ፣ ውጤታማ ያደርጋቸዋል። ሀገራችን ኢትዮጵያ ዘላቂ ልማትንና በቀላሉ በፈተናዎች የማይናወጥ ብልጽግናን ለማረጋገጥ ለዘመኑ የማይመጥነውን የደረጃ በደረጃ እድገት ስትራቴጂን ለመከተል አልመረጠችም። ከዚያ ይልቅ በቴክኖሎጂ ላይ ያተኮረና በብዝሃ ዘርፍ የልማት እሳቤ ላይ የተመሰረተ የዝላይ ስትራቴጂን መከተል አስፈልጓታል። የዝላይ ስትራቴጂ በተወሰኑ ዘርፎች ብቻ ሳይሆን በኢኮኖሚው፣ በፖለቲካውና በማህበራዊ ዘርፎች ሁሉ ልንከተለው የሚገባ የእድገት ስልትና መርህ ነው። በአጠቃላይ እድገታችንን ከዚህ ስልት ተጠቃሚና በመርሁ የሚመራ አድርጎ መቅረጽ ያስፈልጋል። ኢትዮጵያውያን 3 ችግሮች ከፊታችን አሉ። እነዚህን የሚፈታ ስልት ያስፈልገናል። የመጀመሪያው ለዘመናት ሲንከባለል የመጣው ችግር ነው። ሁለተኛው ያለንበት ዘመን የፈጠረው ችግር ነው። ሶስተኛው ደግሞ ወደፊት የምንጋፈጠው ችግር ነው። የሚያስፈልገን ከነዚህ ተደጋጋፊ ችግሮች የምንወጣበትን ብቻ አይደለም፣ ነገ ከዓለም ተወዳዳሪ የምንሆንበትን አቅም ለመገንባት የሚያዋጣን ስልት ጭምር እንጂ። ከተደራራቢ ችግሮች መውጣትና ከዓለም ተወዳዳሪ መሆን የህልውና ጉዳይ ከሆነበት ዘመን ላይ ደርሰናል። መፍጠንና መዝለል ችግሮቻችንን ለመጋፈጥና ለመፍታት ወሳኝ መንገዶች ናቸው። በየዘርፉ ብዙ ፈጠራዎችን በማፍራት እነዚህን የፈጠራ ውጤቶች ደግሞ በፍጥነት ወደ ሥራ ማስገባት አለብን። እንደ አስፈላጊነቱ ደግሞ የዝላይ ስልቶችን በመከተል የሀገራችንን ብልጽግና ማረጋገጥ የዚህ ትውልድ ዋናው የቤት ሥራ ነው። በመሆኑም የምንከተለው መንግስታዊ ስርዓትና መዋቅር ለፈጠራ ምቹ የሆነ ከባቢን መገንባት የሚያስችል መሆን አለበት። ስራዎችን በፍጥነት የሚከውንና የዝላይ አጋጣሚዎችን የሚፈጥር ሲገኙም የሚጠቀም መሆን ይገባዋል። የመደመር መንግስት ከሚለው የዶክተር አብይ አህመድ መጽሐፍ የተወሰደ